ኢመደበኛ በሆነ ወይም ህገወጥ በሆነ መንገድ ወደ ተለያዩ ሀገራት የሚሄዱ በጣም ብዙ ዜጎች አሉ እነዚህ ዜጎች በጉዞ ላይ ለአደጋ ተጋላጭ ይሆናሉ መሄድ የሚፈልጉበት መድረስ የሚፈልጉበት ሀገር ከደረሱም በኋላ ህጋዊ ከለላ ስለሌላቸው በሄዱበት ሀገር በህጋዊነት የመኖር መብት ስለሌላቸው የሚያጋጥሙ ችግሮች አሉ ስለዚህ እነዚህን ዜጎች በጣም ካሉበት አስቸጋሪ ሁኔታ አውጥቶ ለመመለስ ሰፊ እንቅስቃሴ ይደረጋል ብዙ ስራ ይሰራል ይሄንን ስራ የሚሰራው የውጭ ጉዳይ ሚኒስቴር ብቻ ሳይሆን ሌሎች የሚመለከታቸው የመንግስት አካላት ወደ 12 የሚሆኑ በዚህ ዙሪያ እንቅስቃሴ የሚያደርጉ የተለያዩ የመንግስት ተቋማት አሉ እነሱን በማስተባበር የሚሰራ ሰፊ ስራ አለ ከመካከለኛው ምስራቅ ብቻ ከአንድ ሀገር ከመቶ ሺህ በላይ የሚቆጠሩ ዜጎች እንዲመለሱ ለማድረግ ከፍተኛ እንቅስቃሴ እንደተደረገ ባለፈው አመት ታቃላችሁ በዚህ አመትም ደግሞ እንደዛ በዘመቻ ባይሆንም በየወሩ በሺዎች የሚቆጠሩ ዜጎች ወደ ሀገራቸው እንዲመለሱ ካሉበት አስቸጋሪ ሁኔታ እንዲወጡ ለማድረግ ስራዎች ተሰርተዋል ውጤትም ተገኝቷል ቅድሚያ ለጎረቤት ስንል ከጎረቤት ሀገራት ጋር ጥሩ ግንኙነት ሊኖረን ይገባል ስንል ታሳቢ መደረግ ያለባቸው ነገሮች አሉ አንደኛው ታሳቢ መደረግ ያለበት ነገር ህዝብ ለህዝብ ያለን ከፍተኛ ትስስርና ቁርኝት ነው ኢትዮጵያ ከሁሉም ጎረቤት ሀገራት ጋር የምትጋራው ባህል ቋንቋ ማንነት እና ሌሎችም የጋራ የሆኑ ትውፊቶች አሉ ስለዚህ የህዝብ ለህዝብ ግንኙነቱ በጣም ጠንካራና የደረጀ በጎረቤት ሀገራት ዘንድ ለኢትዮጵያ ያለው አመለካከት ስለ ኢትዮጵያ ያለው በጎና ቀና የሆነ አመለካከት አቋም ይህንን በማስጠበቅ ረገድ የመንግስታቱ አቋም የመንግስታቱ ቁመና የመንግስታቱ ፖሊሲ ቢለዋወጥም ይሄንን በማስቀጠል ይሄንን በማስጠበቅና በዚህ ላይ በማከል በመጨመር ትልቅ ስራ ተሰርቷል ብሎ በድፍረት መናገር ይቻላል በአጭር ጊዜ ውስጥ እንደው ሌላው ነገር ይቀርና በአጭር ጊዜ ውስጥ አጀንዳ ያልነበረ ነገር አይነሳ የነበረ ነገር በዓለም አቀፍ መድረክ በኢትዮጵያ ዲፕሎማቲክ ግንኙነት ላይ አጀንዳ ሆኖ የማይነሳ የነበረ ነገርን አጀንዳ ተደርጎ እንዲነሳ መነጋገሪያ እንዲሆን ኢትዮጵያ በዚህ ጉዳይ የተበደለችው ነገር አለ የሚያስፈልጋት የሚገባት ነገር አለ እንዲባል ማረግ ተችሎ ንግግሩን ከዜሮ አንስቶ ምንም ንግግር የማይደረግበት የነበረው ጉዳይ ላይ እሺ ያስፈልጋል ይጠቅማል ተገቢ ነው ግን እንዴት ወደሚለው ማድረስ ተችሎ ይሄ ትልቅ ስኬት ይሄ ትልቅ ድል